በዚህ ዙሪያ ላይ በቀደር ዙሪያ ላይ በፕሪዲስቲኔሽን ላይ ወይም በቀድሞ ተወስኖ በሚባለው ነገር ላይ በደንብ ፕሮፌሽናል የሆነው እኛ መካከል ያለው ኡስታዝ መዋዝ ነው ማለት ነው። እና መድረኩን ለሱ ለቅና ስለ ፕሪዲስቲኔሽን ሙሉ ለሙሉ ትምህርት ሰጠናል ማለት ነው። ኢንሻአላህ ሁላችንም እናዳምጣለን። በትልቁ አድርጉት እስቲ ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ወሒድ ነው። ሰላም ማሻአላህ ነበርክ አይደለ ስናወራ? አዎ ነበርኩኝ። ሳዳምጥ ነበር፣ በደንብ ሳዳምጥ ነበር። በቃ ስለዚህ አሁን በደንብ ጊዜ ወስደህ አብላልተህ በዚህ ዙሪያ ላይ ያሉትን ሁለቱን ክፍሎች የቀደር ደረጃዎች ስንት እንደሆኑ ከዛ በኋላ ደግሞ የሁለቱ ሸርዒና ከዊኒ የሚባሉት ምንድናቸው የሚለውን ወደ አማርኛም እየመለስክ በደንብ ብትንትን አድርገህ ለኡማው ኢንሻአላህ። ሌሎቻችሁ ቅሉ ያ ጀማ የሚጠቅም ትምህርት ነው። ፕሮፌሽናል ነው። በዚህ ነገር ላይ ዲግሪውን የሰራበት ነው። ይቅርታ ማስተርስን ነው የሰራበት። ማስተርስን ነው የሰራበት። በቃ ስለዚህ በዚህ ዙሪያ ላይ እየሰራበት ስለሆነ ሌላ ጊዜም ጥያቄ ሲኖራችሁ በደንብ ፕሮግራም እያያዝን በዚህ በቀደር ዙሪያ ላይ እንማማራለን ማለት ነው ኢንሻአላህ። ተቀበል። ቢስሚላሂር ረህማኒር ረሂም። ጀዛከላሁ ኸይር ኡስታዝ ወሒድ። ድንገት እርሶን ሰላም ለማለት ብቻ ነበር የገባሁት። ስገባ ደግሞ የተነሳው ቶፒክ በጣም ደስ የሚል ቶፒክ ነው። ከበፊትም ጀምሮ የሚወደው ቶፒክ ነው። ምክንያቱም ስለ ቀደር ጉዳይ አብዛኛው ወንድሞችና እህቶች ግራ የተጋቡበትና መጠየቅም የከበዳቸው ነጥብ ነው። ምክንያቱም ከጠየቁ የሆነ ችግር የሚፈጠርባቸው አድርገው ነው የሚያስቡት። ነዓም የቀደር ጉዳይ በደንብ አድርጎ ወደ ውስጡ ገብቶ የማይሆን ጥያቄ የሚያነሳ ሰው ሌላ ጥያቄ ሊፈጥርበት ይችላል። በተለይ ቀደር የሚባለው ነገር ከሚስጥርነቱ ጋርም ተያይዞ ማለት ነው። ስለዚህ አሁን የቀደር ጉዳይ በጣም ሰፊ ጉዳይ ነው። ብዙ ሰዎች ይፈሩታል። ወላኪን መጠየቅ ያለባቸው የማይፈሩ ጥያቄዎች በተለይ ዛሬ ወገናችን ክብረት እንዳነሳው አይነት ጥያቄዎች ሲነሱ ደግሞ ለነሱ አይነት ጥያቄዎች መልስ መስጠት የበለጠ ኢስላም ላይ እንድንጸናና ኢስላም ምን ያህል ፍትሃዊ እንደሆነ አላህ ደግሞ ሱብሓነሁ ወተዓላ ምን ያህል ለፍጥረቱ አዛኝ አምላክ እንደሆነ በደንብ አድርጎ ያሳውቃልም ማለት ነው። ስለዚህ ኢንሻአላሁ ተዓላ እንትን እላለሁ። ቅድም ኡስታዝ ወሒድ ተናግሮ ነበር القدر الشرعي القدر الكوني በሚል ወይ ደግሞ المشيئة የሚባለው አጠቃላይ ወደ قدر الكوني ነው የሚመጣው። እሱን ነገር ተናግሮ ነበር ኡስታዝ ወሒድ። ያንን ነገር ለመተንተን ያክል ነው ኡስታዝም አንስተውታል፣ ለመድገም ያክል ማለት ነው። ወላኪን ስንደግሞ ወደ ውስጥ እየገባን ነው። ምን ደግሞ ምን መሰላችሁ ወንድሞችና እህቶች፣ ስለ ቀደር ጉዳይ ሲነሳ ወይ ደግሞ ስለ ፈጣሪ ውሳኔ የሚባል ነገር ሲነሳ ትላልቅ 4 ነጥቦች አሉ መታወቅ ያለባቸው በኢስላም ደረጃ። አሁን ቅድም ወገናችን ክብረት ያነሳው ነገር ከክርስትና እምነት አንፃር እሱ ሲያነሳው ሳዳምጥ ነበር። ትክክለኛ አስተሳሰብ ነው የክብረት አስተሳሰብ። ምክንያቱ ሲባል አምላክ ይሄን ነገር ካደረገ በኋላ ተጸጸተ የሚል ነገር ከመጣ የሚያውቅ ሰው አንድን ነገር የሚያውቅ ሰው ያን ነገር በማድረጉ አይጸጸትም። ምክንያቱም ፈጣሪ አዋቂ ነው፣ ጥበበኛ ነው፣ ሁሉም ነገር ለማድረግ ምክንያት አለው ተብለን የምናምን ከሆነ ያን ነገር ካመንን ባደረገው ነገር ላይ መጸጸት የለበትም። ከዚያ አንፃር ነው እሱ እያሰበ ያለው። ወላኪ ወደ ኢስላም ስንመጣ ስለ ቀደር ጉዳይ ሲነሳ ቀደር 4 ትላልቅ ነጥቦች አሉት። ከአራቱ ነጥቦች የመጀመሪያው ዒልም ነው ወይ ደግሞ እውቀት ነው። ፈጣሪ ይሄን ነገር ያውቃል ወይስ አያውቅም የሚል ነገር ነው። ሁለተኛው ነጥብ ደግሞ አልኪታባ ነው፣ ጽሁፍ፣ ያ የሚታወቀው ነገር እውቀቱ ተጽፏል አልተጻፈም የሚል ነገር ነው። ሶስተኛው ደግሞ መሺአ ነው፣ ፍላጎት ነው። ይህ ነገር የፈጣሪ ፍላጎት አለበት ወይስ የለበትም የሚል ነው። አራተኛውና የመጨረሻው ደግሞ አልኸልቅ ነው የሚባለው ፍጥረት ማለት ነው፣ ያን ነገር መፍጠር። ምክንያቱም የሆነ ነገር በምናብህ ላይ ብቻ አስቀምጠህ የምትንቀሳቀስ ከሆነ አሁን ለምሳሌ በጥናት ደረጃ ስታመጣው ሳይንቲፊካሊ የሆነ ነገር ስታስቀምጥ ሃይፖቴሲስ የሚባል ነገር አለ፣ የሆነ በግምት የሚቀመጥ ነገር። ያንን በግምት የሚቀመጠውን ነገር የሆነ ነገር ተሰራበትና ጥናቶችን ካደረክ በኋላ ነው ያ ጥናቱ ፍጥረት የሚባለውን ነገር ነው የሚገልጸው፣ ወይ ደግሞ ያን ነገር ስራው ተፈጥሮ በአካል ሲታይ ማለት ነው። እነኛ 4 ነጥቦች አሉት በኢስላም። ወደ መጀመሪያው ስንመለስ ፈጣሪ ሁሉን ነገር ያውቃል ወይስ አያውቅም? ወደ ዒልም ጉዳይ ስንመለስ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በግልጽ እንዳስቀመጡት ኢነላህ ያዕለሙ ማ ካነ ወያዕለሙ ማ የኩን ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩኑ ነው ያሉት። አላህ ሱብሓነሁ ወተዓላ አይሰማም ነው የምትሉት ወንድሞች? አይሰማም ነው የምትሉት? እሺ ኢነላህ ያዕለሙ ማ ካነ አላህ ሱብሓነሁ ወተዓላ ተፈጥሮ ያለፈውን ነገር ሁሉንም ያውቀዋል። ወያዕለሙ ማ የኩኑ ያልተፈጠረውን ገና ወደፊት የሚከሰተውን ነገር በአጠቃላይ ያውቀዋል። ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩኑ ያልተፈጠረን ወይ ደግሞ ያልተከሰተን ግን ያለፈን ነገር ቢከሰት ኖሮ ምን ይሆን እንደነበር በደንብ አድርጎ ያውቀዋል። ለምሳሌ ያክል የሆነ ግለሰብ መኪና እያሽከረከረ ቅድም መኪና ይዤ ነው የመጣሁት። መኪና ይዤ ስመጣ አልሐምዱሊላህ ምንም አይነት ችግር መንገድ ላይ አላጋጠመኝም። የሆነ ችግር መንገድ ላይ ቢያጋጥመኝ ኖሮ ምን ሊከሰት እንደነበር
አላህ ሱብሓነሁ ወተዓላ ያውቀዋል ማለት ነው። ማለትም የተከሰተውን ወይ ደግሞ የሆነውን ነገር ብቻ ሳይሆን ያልሆነው ነገር እንኳን በፕሮባቢሊቲ ደረጃ እንኳን የተቀመጠውን ነገር በአጠቃላይ ፈጣሪ ያውቀዋል ነው። ወላኪን ሁለተኛ ነጥብ ላይ እንመጣለን። አሁን ሁለተኛ ነጥብ ላይ እንመጣለን። እሱ ምንድነው? ኪታባ ነው። ይሄ ፈጣሪ የሚያውቀው ነገር አላህ ሱብሓነሁ ወተዓላ ያወቀው ነገር ሙሉ በሙሉ ተጽፏል ወይስ አልተጻፈም? ይሄንን ኡስታዝ ወሒድ ቅድም አስተውት ነበር። አላህ ሱብሓነሁ ወተዓላ ያወቀው ነገር ሙሉ በሙሉ ተጽፏል፣ ግን ረብል ዒዘቲ ወልጀላል ዘንድ ነው የተጻፈው፣ አላህ ሱብሓነሁ ወተዓላ ዘንድ ነው። ግን አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ፊሃ ዩፍረቁ ኩሉ አምሪን ሐኪም ብሎ ስለ ለይለቱል ቀድር ሲናገር ለይለቱል ቀድር ላይ እኮ በሚቀጥለው አመት የሚከሰት ነገር በአጠቃላይ ይወርዳል ይላል አይደል? የሚከሰተው ነገር በአጠቃላይ ይወርዳል በለይለቱል ቀድር ላይ ማለትም ወደ ለውሐል መሕፉዝ እንዲመጣ ይደረጋል ነው። ወደ ለውሐል መሕፉዝ መጣ ማለት ደግሞ መላኢኮችም ያን ነገር ኢጥላዕ የማድረግ አቅሙ ያላቸው መላኢኮች አሉ ወይ ደግሞ መልአኮች አሉ ፈጣሪ ፍቃድ የሰጣቸውና ያን ነገር ማየት የሚችሉ ማወቅ የሚችሉ። ቅድም ወገናችን ክብረት ያነሳው አስተሳሰብ የመላኢኮች አቅም ነው። በኢስላም ደረጃ ስመጣ የፕሮባቢሊቲ ጉዳይ የሚባለው አላህ ዘንድ አይደለም። አላህ ዘንድ በፕሮባቢሊቲ ማወቅ ምናምን የሚባል ነገር የለም። እውቀት ነው፣ ሁሉንም ያውቀዋል እንደሚከሰት። ግን መላኢኮች ጋር ስመጣ ለመላኢኮች የሚሰጠው መዝገብ ሁለት አይነት ነው። አንደኛው ሙሉ በሙሉ ተደምድሞ አልቆ ተፈጽሞ የተሰጠ መዝገብ ነው። ማለትም መዝገብ ላይ አሁን ለምሳሌ 10 ነጥቦች ተነሱ ቢባል ለምሳሌ ነው ያልኩት 10 ነጥቦች ተነሱ ቢባል ከነኚህ 10 ነጥቦች መካከል 5-6ቱ ነጥቦች ሙሉ በሙሉ ስሩ የተሰመረለትና የተቆረጠ ነገር ነው። እከሌ እንዲህ ያደርጋል እንዲህ ይሆናል የሚል ነገር። ወላኪን 4 ነጥቦችን ፈጣሪ እንዲንጠለጠል ያደርገዋል። ነጥቦቹን የሆነ ነገር ላይ አልቀደሩል ሙዓለቅ ነው የሚባለው የተንጠለጠለ ቀደር ይባላል ያኛው። ለምንድነው እንደዚህ ያደረገው? ሒክማው ምንድነው? ፈጣሪ ለምን እንዲህ ያደረገ ሲባል እኛ እናውቅም የሚል ነገር ብቻ አይደለም ዑለሞች ያስቀመጡት። ፈጣሪ ያን ነገር ያደረገበት አንዱ ትልቁ ጥበብ ምንድነው? የፈጣሪን ዕውቀት ማንም ማወቅ እንደማይችል ማሳያ ትልቁ ነጥብ ነው። አላህ ሱብሓነሁ ወተዓላ የሚከሰተውን ሁሉንም ነገር ያውቃል። መኽሉቆች ግን ሁሉን ነገር ሊያውቁ አይችሉም። ኢቭን የሚቀጥለው አመት ላይ እንኳን የሚከሰተውን ነገር መላኢኮች ሙሉ በሙሉ ሊያውቁ አይችሉም። ስለዚህ ለፈጣሪ ለመላኢካ የሚሰጠው ዕውቀት ወይ ደግሞ መላኢኮች ያን ነገር እንዲያውቁ ተደርጎ ጻፉለት ተብሎ የሚሰጠው ነገር ግማሹ የተንጠለጠለ ይሆናል። ምን ላይ ነው የሚንጠለጠለው? እከሌ ዱዓ ካደረገ እንዲህ አይነት ነገር ስጡት፣ ዱዓ ካላደረገ ደግሞ ይሄን ነገር ከልክሉት ተብለው ይሰጣሉ። ተግባባን? ዱዓ ካደረገ ይሄን ነገር ስጡት፣ ካላደረገ ደግሞ ከልክሉት ይባላል። የሚገርማችሁን ነገር ልንገራችሁ። ረበል ዒዘቲ ወልጀላል ካደረገ ስጡት፣ ካላደረገ ከልክሉት የሚለው ነገር በእውቀት ደረጃ ሙሉ በሙሉ ጀዝም ተደርጎ ተቀምጧል። ፈጣሪ ዘንድ አላህ ዘንድ ሙሉ በሙሉ ተቀምጧል። ወላኪን ለመላኢኮቹ ሲሰጥ ግን ግማሽ ተደርጎ ነው የተሰጠው። አለበለዚያማ መላኢኮቹ ሙሉ በሙሉ ካወቁ ፈጣሪ ሙሉ በሙሉ ካወቀ ፈጣሪና መላኢኮች መሃል ምኑ ነው ታዲያ ዲፍረንሱ? ሁለቱም እኩል ሆኑ ማለት እኮ ነው። አላህና መልአኮቹም እኩል ነው የሚያውቁት ማለት ነው። አላህ ደግሞ ሱብሓነሁ ወተዓላ ብዙ ዕውቀቶች አሉ። ከሱ ውጭ የትኛውም ፍጡር እንዳይደርስበት የሚፈልገው የትኛውም ፍጡር እንዲያገኝ የማይፈቅዳቸው ዕውቀቶች አሉ። ከነኚህ ዕውቀቶች መሃል የነገሮች እጣ ፈንታ የሚለው ነው ማለት ነው። ስለዚህ አሁን ወደ ቀደር ጉዳይ ስንመለስ የዕልሙ ጉዳይ ላይ አላህ ሁሉን ነገር ያውቃል። ሁለተኛ ደግሞ የጽሁፍ ጉዳይ ላይ ነው። ያ የሚታወቀው ነገር ተጽፏል፣ ነዓም ተጽፏል። ወላኪን ወደ ለውሐል መሕፉዝ መጥቶ የሚጻፈው ግን ወደ መላኢኮች የሚወረደው ግን ሙሉ በሙሉ ጀዝም የተደረገው ብቻ ሳይሆን የተንጠለጠለውን ጭምር መጥቶ ለነሱ ይሰጣቸዋል። ለዚያ ነው መላኢኮች ባሪያ ስራን ሲሰራ አይደለም የሚመጣውን ነገር ሊያውቁ ይቅርና አንድ ባሪያ የሆነን ነገር ሲሰራ ለምሳሌ ሙአዝ እዚህ ጋር ተቀምጦ ዳዕዋ እያደረገ ነው እንበል። ለምሳሌ ሙአዝ እዚህ ጋር ተቀምጦ ዳዕዋ የሚያደርገውን መላኢኮች ቁጭ ብለው ይጽፋሉ። ሲጽፉ ግን ሙአዝ 10 ቃላቶችን አውጥቷል፣ ይሄንን ቃላቶች እንዲህ ዳዕዋ እያደረገ ነው የጻፈው ብለው ይጽፋሉ። ግን ያ ነገር ለፈጣሪ ብሎ ነው የተሰራው ወይስ ለማሳየት ነው? ሰዎች ፊት ለመደነቅ ነው ለመታወቅ ነው የሚለውን ነገር አያውቁም መላኢኮች። አላህ ብቻ ነው የሚያውቀው ያንን። ለምን ሲባል ውስጥ ያለውን ነገር ለማንም ፍጡር ፈጣሪ ግልጽ አድርጎ ስለማያሳይ፣ ያ ደግሞ ለፈጣሪ ብቻ የሆነ ዕውቀት ነው። ከፍጡሩም የሚለይበት ትልቁ ጥበቡ ያ ስለሆነ ስለዚህ አሁን ሁለተኛው ነጥብ ላይ የጽሁፍ ጉዳይ ጨረስም ማለት ነው። ሶስተኛ ላይ ደግሞ የመሺአ ጉዳይ ነው። የሆነን ነገር የመፈለግ ጉዳይ እንዲከሰት ፈልጓል ወይስ አልፈለገም? ፈቅዷል ወይስ አልፈቀደም? ፍቃድና ፍላጎት ይለያያል። በዚሁ አጋጣሚ ፍቃድና ፍላጎት ይለያያል። መሺአና ኢራዳ ነው የሚባለው፣ ወይ ደግሞ ኢራዳ ከውንያ፣ ኢራዳ ሸርዕያ። ኢራደቱል ከውንያ የሚባለው መሺአ ራሱ ነው በአረብኛ ስንመጣ ማለት ነው። ፍላጎትና ፍቃድ ይለያያሉ። ኢራዳ ነው የሚባለው። ነዓም
ኢራዳ ማለት የሆነ ነገር መፈለግ ነው። በኢስላም ኢራዳ የሚባለው ፍላጎት የሚባለው ወደ ፈጣሪ የሚወሰደው ፍላጎት ሁለት አይነት ፍላጎቶች ናቸው። የመጀመሪያው ሃይማኖታዊ እምነታዊ ፍላጎት የሚባለው ነው። ሁለተኛው ደግሞ ክስተታዊ ፍላጎት ነው የሚባለው። ኢራዳ አልከውንያ የሚባለው ወይ ደግሞ መሺአ የሚባለው ክስተታዊ ፍላጎት ነው። ክስተታዊ ፍላጎት ማለት ፈጣሪ የሆነ ነገር ሲፈልገው ወማ ተሻኡነ ኢላ አየሻ አላሁ ረቡል ዓለሚን የሚለው ነው። አላህ ሱብሓነሁ ወተዓላ የሆነ ነገር እንዲፈጠር ካልፈለጋችሁ ያ ነገር እንዲፈጠር ካልፈለገ ያ ነገር አይፈጠርም ማለት። እኛ ለምሳሌ ዱዓ ለማድረግ ፈለግን፣ ዱዓውን ለማድረግ ቁጭ ብለን ዱዓ እናድርግ ስንል የሆነ ነገር መጥቶ ረብሾን ተነሳን ማለት ነው። ያ ነገር ምንድነው ሲባል ወደ ኢራዳ አልከውንያ ስንመለስ ወይ ደግሞ ወደ ክስተታዊ ፍላጎት ስንመለስ ፈጣሪ ያ ነገር እንዲፈጠር ስላልፈለገው አልተከሰተም ያ ነገር። ወላኪን ፈጣሪ ክስተቱን እንዲከሰት ቢፈልግ ኖሮ በተከሰተ ነበር። ይሄ ክስተታዊ ፍላጎት የሚባለው ነው። ወላኪን እምነታዊ ፍላጎት የሚባለው አላህ ከፍጡሮቹ እንዲያደርጉ የሚፈልጋቸው ነገሮች ናቸው። እንዲሁም ቅድም ኡስታዝ ወሒድ በጣም ደስ የሚል ነጥብ አንስቶ ነበር። በጣም ደስ የሚል እሱ ምንድነው ስለ ፈጣሪ ስራና ፈጣሪ ምግባርና የሰዎች ምግባር የሚባለው ስራ የሚባለው ነገር ፈጣሪ በራሱ ስራ እኛን አይጠይቅም። በሰዎች ስራ ግን ሰዎችን ይጠይቃል። ምክንያቱም ወላ ተዚሩ ዋዝረቱ ውዝረ ኡኽራ ነው። ሌላ አካል ባደረገው ነገር የሰው ልጅ መቀጣትም ስለሌለበት ስለዚህ አሁን ወደ ኢራዳ አልከውንያ ስመጣ ሁሉም በምድር ላይ የሚከሰት ክስተት በአጠቃላይ ፈጣሪ የፈቀደው ነገር ብቻና ብቻ ነው። ተግባባን? ፈጣሪ የፈቀደው ነገር ብቻና ብቻ ነው። ኢራዳ አልከውንያ የሚባለው ፍቃድን ስለሚተካ ወይ ደግሞ ክስተታዊ ፍላጎት አሊያም የፈጣሪ ፍቃድ የሚለውን ነገር ስለሚተካ ፈጣሪ ካልፈቀደ ምንም ነገር ኢቭን የሚያምስ ሰው ፈጣሪን ሲያምስ ተፈቅዶለት ነው። ፈጣሪ ባይፈቅድለት ኖሮ አቅሙን ቢሰልበው ኖሮ መስራት አይችልም ነበር ያን ነገር። ወላኪን ፈጣሪ ፈቀደለት። ለምን ፈቀደለት ሲባል የግለሰቡ ውስጣዊ ቆሻሻነት ያን ነገር እንዲያደርግ ስለገፋፋውና የግለሰቡ ውስጣዊ ቆሻሻነት ደግሞ ያን ነገር ቢያደርግም ስለሚገባው። ለምሳሌ ያክል እንዲያው በሰው ልጅ ግምት እንኳን ብመጣ የሆነ ግለሰብ አንድ ውሻ አለው እንበል፣ ይቅርታ አድርጉልኝ ይሄን ምሳሌ በመጠቀም የሆነ ውሻ አለው። ያ ውሻ ጭቃ ውስጥ መንደባለል ይወዳል። ወይ ደግሞ አሳማ አለው እንበል፣ አሳማ እያሳደገ ነው ቤት ውስጥ። ያ እሱም ያሳድገው አሳማ ጭቃ ውስጥ መንከባለል ይወዳል። ይህ ግለሰብ በጣም ውድ የተባለ ዓለማችን ላይ ያለው ውድ ነጭ ምርጥ የሆነ ጽድት ያለ ልብስ ገዝቶ ለዚህ አሳማ ቢያለብሰው ይህ ሰውዬ ጀዝባ ነው የሚባለው ስማርት ነው የሚባለው? በእናንተ ግምት እስቲ እናንተ መልሱልኝ። ምክንያቱም አሳማው ምንም ነገር የልብሱን ሚዛን አያውቀውም ሲጀመር። ሁለተኛ ነገር ደግሞ ልብሱን ያበላሸዋል እንጂ አንዳችም ከቦታው ልክ ይዞት አይሄድም አይደል? ነዓም አላህም ቁርአን ላይ ሲናገር መጥፎ ሰዎችን እስልምና ምንሰጣቸው ከሆነ ውስጣቸውን በበደል በወንጀል በክፋት ያቆሸሹ ሰዎች እስልምና ምንሰጣቸው ከሆነ ይህ ነገር ፍትሃዊ አይደለም የሚለውን ነገር ሲገልጽ ምን ይላል? አላሁ አዕለሙ ሐይቱ የጅዐሉ ሪሳለተሁ። አላህ እስልምናን ቀጥተኛውን መንገድ መመራትን መልካም ነገር መስራትን ጥሩ ነገር ማድረግን ለማን እንደሚሰጥ ማንም አይነግረውም። በደንብ አድርጎ ጠንቅቆ ያውቃል አለ። ስለዚህ ኢስላም ሲሰጥ ወይ ደግሞ ኢማን ሲሰጥ የልብ ጽዳት ታይቶ የልብ መልካምነት ታይቶ የልብ ምንነት ተመርምሮ ነው የሚሰጠው። የልብ ምንነትን ደግሞ ማን ነው የሚወስነው የሚል ጥያቄ ይመጣል። የልብ ምንነትን ማን ነው የሚወስነው ወደሚለው ጥያቄ ስመጣ አላህ Subhanahu Wa Ta'ala የሰው ልጅ ወደ መሺአ በነገራችን ላይ የመሺአን ጥያቄ አልጨረስንም። ወደ መሺአ ጥያቄ ስንመለስ ደግሞ የሰው ልጅስ መሺአ አለው እንዴ? ፍላጎት አለው እንዴ? የሆነ ነገር የማድረግ ምርጫ አለው ወይ? ፍላጎት ወይ ደግሞ ምርጫ አለው ወይ? ነዓም የሰው ልጆችም ምርጫ አላቸው። የሰው ልጆች ምርጫ ምን አይነት ምርጫ ነው? አላህ Subhanahu Wa Ta'ala ለየትኛውም የሰው ልጆች ምርጫ ሰጥቷል። ቁርአን ላይ ሲናገር ረብል ዒዘቲ ወልጀላል ምን ይላል? ኢና ሀደይናሁ ሰቢለ ኢማ ሻኪራን ወኢማ ከፉራ። ሁለት መንገዶችን መርተነዋል። ወይ ቀጥተኛው መንገድ ተመርቶ አመስጋኝ መሆን ወይ ደግሞ የጠመመው መንገድ ተመርቶ ወደ ጥፋት መሄድ ነው። ስለዚህ ግለሰቡ ሁለት ምርጫዎች አሉት። አላህም Subhanahu Wa Ta'ala የሱን ቀደር አንጠልጥሎ ለመላእክቶች ሲሰጥ ይህ ግለሰብ ይሄንን ሰላት ከሰገደ ከሰላቱ በኋላ ይሄ ነገር ይሁን፣ ከሰላቱ በኋላ ይሄ ነገር ይከሰት ብሎ ያስቀምጥለታል ማለት ነው። ተግባባን? አስተውላችኋል? ለምሳሌ እኔ በራሴ ላይ ያካስተዋልኩት ነገር አንዱ መልካምን ነገር ስሰራ ከዚያ በኋላ ላሉ መልካም ነገሮች ልቤ እየተከፈተ ይመጣል። በጣም ደስ እያለኝ መልካም ነገሮችን እያበዛው መጣለሁ። ጥሩ ነገር በሰራው ቁጥር መጥፎ ነገሮችን አንዴ ብቻ እንኳን ወንጀል ከሰራው መልካም ነገርን ደግሜ መስራት በጣም ይከብደኛል። ሐታ ወንጀልን ሰርቼ ምተኛ ከሆነ ለፈጅር ሰላት መነሳት ሁላ ይከብደኛል። ብዙ ጊዜ ያስተዋልኩት ነገር ነው ይሄ። ብዙ ሰዎች ራሳቸው ላይ ያስተውላችሁ ይሆናል። ለዚያም ነው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር
والذين اهتدوا زادهم هدى وآتاهم تقواهم ይላል እነዚያ መመራትን የሚፈልጉና ቀጥተኛው መንገድ ለመመራት ራሳቸውን የሚታገሉ ሰዎችን ደግሞ زادهم هدى وآتاهم تقواهم ቀጥተኛው መንገድ የበለጠ ፈጣሪ ይመራቸውና በሩን ይከፍትላቸዋል ያ ማለት ደግሞ አንድ ምን ሰራት መልካም ስራ ሌላ መልካም ስራን አስከትላ ትመጣለች ሁለተኛው መልካም ስራም ሌላ መልካም ስራን አስከትላ ትመጣለች እኛ ሰንሰለቱን እስከምንሰብረው ድረስ በሆነ ወንጀል ተግባባን እንዲሁም ደግሞ فلما زاغوا أزاغ الله قلوبهم ይላል እነዚያ የጥመትን ስራ ፈልገው ጥመትን የሰሩ ሰዎችን ደግሞ የጥመትን ስራ መርጠው ወደዚያ ስለሄዱ አጠመምናቸው አለ አንተም መጥፎ ነገር መስራት ስትጀምር ያንን መጥፎ ነገር በሆነ መልካም ስራ እስካልሰበርከው ድረስ መጥፎ ነገር መልካምን ነገር እያከበደብህ ነው የሚመጣው መጥፎ ነገር እየሰራህ ትቀጥላለህ ማለት ነው ስለዚህ ስለ መሺአ ጉዳይ ስመጣ የሰው ልጆች ምርጫ አላቸው ናም ምርጫ አላቸው ምርጫ እንዳላቸው መታወቅና ማታውቀው ለምሳሌ ወገናችን ክብረት እዚህ ጋር ቁጭ ብሎ ያዳመጠ ነው ወይ ደግሞ ቅድም ሲናገር ነበር ቅድም ይናገር በነበረበት ሰዓት ላይ ቲክቶኩን ዘግቼ ልውጣና ሙዚቃ ላዳምጥ ቢል ማንንም አይከለክለውም አይደል ማንንም አይከለክልህም ያንተ ምርጫ ነበር ቲክቶኩን ዘጋና ወጥተህ ሙዚቃ ታዳምጥ ነበር ትችል ነበር ምርጫ ነበረክ ወላኪን በራስህ ፍላጎት በራስህ ምርጫ ቁጭ ብለህ ያዳመጥክ ነው አሁንም እየሰማኸኝ አቦይ ልጅ ደብሮኛል ምንድነው ዝም ብሎ የሚያወራው ብለህ መውጣት ትችላለህ ማንንም አይከለክልህም ምክንያቱ ሲባል ነፃ ምርጫ አለክ በዚህ ነፃ ምርጫ ምክንያት የምትመርጠው ነገር ይታይና ይገመታል ይህ ግለሰብ መልካምን ነገር ይፈልጋል እንዴ ውስጡ ለመልካም ለቀና ነገር የተከፈተ ነው ወይ የሚል ነገር ይታይና በስተመጨረሻም በዚያ ልክ የምትመነዳ ይሆናል ስለዚህ ወደ ምርጫ ጉዳይ ስመጣ ወደ ፈጣሪ ጉዳይ ስመጣ ፈጣሪ የሚሰሩትን ነገሮች በአጠቃላይ እስካልፈቀደ ድረስ አንዳችም ነገር ያለ ፍቃዱ አይሆንም ምክንያቱም ግዛቱ ውስጥ እኮ ነው ያለነው አይደለ ያለ ፍቃዱ ምን ልንሰራ ነበር ተግባባን ግዛቱ ውስጥ እኮ ነው ያለነው ግዛቱ ውስጥ ያለ ሰው ያለ ፍቃዱ ምንም መስራት አይችልም ግን የሰው ልጅ የምርጫ ነፃ ፍቃድ አለው ወይ ናም ነፃ ፍቃድ አለው ነፃ ፍቃዱ ግን ቬሪፋይ የሚደረገውና ወደ ተግባር የሚለወጠው የፈጣሪ ፍቃድ ሲታከልበት ነው ለምሳሌ ያክል ክብረት አሁን እያዳመጠኝ ምን አለ ይሄንን እንትን መጨረስ አለብኝ አለ ይሄንን ላይፍ ቁጭ ብዬ በቃ ይሄ ሙአዝ የሚባለው ልጅ እስኪጨርስ ድረስ መጨረስ አለብኝ ብሎ ከወሰነ በኋላ ሞባይሉ ጠፋ ስላችሁ በቃ ሸዳውን ሆነ ዝም ብሎ ቻርጅ ቢሰካ ባይሰካ ምንም ነገር አልሰራም ማለት ክብረት ወስኖ አልነበረም እንዴ ወስኖ ነበር ግን ፈጣሪ አልወሰነው ፈጣሪ አልፈቀደው ፈጣሪ ካልፈቀደው የክብረት ፍቃድ ሚዛነ ቢስ ነው የሚሆነው ምንም የሚቀመጥበት ቦታ አይኖረው ምክንያቱ ሲባል ሁሉም ፍጥረት የፈጣሪ ፍጡር ነው የፈጣሪ ፍጡር እስከሆነ ደግሞ ያኔ ያለው ስለዚህ የመሺአ ጉዳይ ጋር ስመጣ ፈጣሪ እስካልፈቀደው ያለ ፈጣሪ ፍቃድ አንዳች ሊከሰት የሚችል ነገር የለም ወላኪን መሺአ ኢራዳ ሸርዕያ ወይ ደግሞ ኢራዳ ሸርዕያ የሚባለው ጋር ስመጣ ፈጣሪን መገዛት የፈጣሪ ፍላጎት ነው ቅድም ያነሳሃት ነጥብ አለች ክብረት ፈጣሪ እሱን እንዳንገዛው ፈልጎ ነበር ማለት ነው የሚል ነገር አንስታል ነው እዚህ ጋር አሁን ኢራዳ ሸርዕያ ጋር ነው የምንመጣው ኢራዳ ሸርዕያ ማለት ፈጣሪ በአምልኮ ደረጃ ከሰዎች ልጅ የሚፈልገው ነገር ማለት ነው በአምልኮ ደረጃ ከሰዎች ልጅ የሚፈልገው ፈጣሪ በአምልኮ ደረጃ ከሰው ልጅ የሚፈልገው አንድና አንድ ነገር ብቻ ነው እሱ ምንድነው እሱን እንዲገዙትና በሱ ሌላን እንዳያጋሩ መልካም ነገሮችን እንዲሰሩ ከመጥፎ ነገሮች እንዲርቁ ጥሩ ነገሮችን ብቻ እንዲሰሩ ነው ፈጣሪ የሚፈልገው ወላኪን ይሄ ኢራዳ ሸርዕያ የሚባለው ነገር የግድ መከሰት አለበት ማለት አይደለም ፈጣሪ ያን ነገር ይፈልገዋል ማለት ከፈለገ በኋላ ለሰዎች ልጅ ምርጫ ይሰጣል ከሰው ልጆች መካከል ምርጫውን ፈልጎ መጥቶ አጥንቶ ኦኬ ፈጣሪ ከኔ የሚፈልገው ይሄ ነው እንዴ ብሎ መጥቶ የሚፈልገው ወይ ደግሞ መጥቶ የሚያገኘው ፈጣሪ የፈቀደለት ሰው ያን ነገር ያገኛል ያን ነገር ያላገኘና ኃጢያት የሰራ ሰው ደግሞ ኢራዳ ሸርዕያ የሚባለውን ፈጣሪ ከሱ የሚፈልገው አምልኮአዊ ፍላጎትን ጣሰ ነው የሚባለው እንዴ የፈጣሪ ፍቃድ ይጣሳል እንዴ ፍቃድ ማይኩን ወንድሜ ተላ ባረከላሁ ፊክ እንኳን በሰላም መጣህ ብያለሁ ስለዚህ አሁን ያለው ነገር ይሄ ነው ለማለት ፈልጌ ነው ወገናችን ክብረት ወደ ፍቃድ ጉዳይ ስመጣ እንደዚህ ነው መጨረሻ ጋር ስመጣ ደግሞ ወደ خلق افعال العباد የሚባል የሆነ ትልቅ መስአላ ነው ይሄ ትልቅ ሰፊ መስአላ ነው አሁን እናውራ ካልን መግሪብኛ ጋር እየደረሰው ረጅም ሰዓት ነው የሚፈጀው እሱ ምንድነው ባሮች ስራቸውን ፈጥረዋል ወይ የሚል ባሮች ስራቸውን ፈጥረዋል ወይ ባሪያ እኮ ስራውን ይሰራል አይደል ለምሳሌ ያክል አሁን እየተናገርኩ ያለሁትን ነገር ፈጣሪ ነው ያደረገ ያለው ካልን አንዳንድ ፍርቃዎች እንዲም የሚሉት ምንድነው خلق افعال العباد ላይ እንዲሁም ተናጋሪው ግለሰቡ ሆነ እንጂ አምላክ ነው በሱ ውስጥ እየተናገረ ያለው የሚል እምነት አላቸው በእስላም ሲያ ነገር በአህለ ሱነት ወልጀማዓ ዘንድ እንዴት ነው የሚታየው ሲባል ላ አይደለም አንድ ግለሰብ ሮቦትን ሰራን በል ለምሳሌ እንዲቀርባችሁ ነው የሆነ ሮቦት ሲሰራ
አርቲፊሻሊ ኢንተሊጀንት የሆነን ሮቦት ነው የሰራው። አርቲፊሻል ኢንተሊጀንስ የተጫነበት ማለት ነው። ኢንተሊጀንት የሆነ ሮቦት ሰራ። ያ ሮቦት በራሱ ሰዓት ራሱን ማዘዝ የሆነ ነገር ማድረግ እንትን ማድረግ ይችላል፣ ትእዛዝ ተደርጎበት። ያን ሮቦት ሙሉ በሙሉ ጭኖት ከሄደ በኋላ ያ ነገር ዋዕይ የሚባል ወይ ደግሞ አዌርነስ የሚባል አሁን ላይ አርቲፊሻል ኢንተሊጀንስ የሚባሉ ነገሮች በአጠቃላይ አዌርነስ የላቸውም። በዚሁ አጋጣሚ አዌርነስ የሚባል ነገር የላቸው። አዌርነስ ለመፍጠር ነው እየተካሄደ ያለው። የሰው ልጅ ግን አዌርነስ የሚባል ነገር አለው። በራሱ ሁሉን ነገር ሲያደርግ አስቦ አስተውሎ አስተንትኖ ጠቃሚውን ከንትኑ ለይቶ ምኑን ከምኑ ኢንፑት ነገር እንኳን ሳይቀመጥበት፣ ምክንያቱም ሲባል አፈጣጠሩ ራሱ ከነ ኢንፑቱ ስለተፈጠረ ማለት ነው፣ ከነ ሶፍትዌሩ ስለተፈጠረ። ስለዚህ አሁን በስተመጨረሻ ምንድነው የሚሆነው ነገር ይሄን ሮቦት የሰራው ግለሰብ ሮቦቱን ለቀቀውን በል ሮቦቱ አዌርነስ ካለውና የፈለገውን ነገር በራሱ መርጦ በራሱ ምርጫ የሚሰራ ከሆነ ሮቦቱን የሰራው ግለሰብ ነው ሮቦቱ የሰራውን ነገር ሰራ የሚባለው ወይስ ሮቦቱ ነው ሰራ የሚባለው? እያስተዋላችሁ ነው ያለሁትን ነገር? የሆነ ግለሰብ አንድ ሮቦት ሰራ ነው ያልኩት። ያ ሮቦት አዌርነስ ካለው አሁን ያሉ ሮቦቶች አንድም አዌርነስ ያለው የለም። 0.0001 አዌርነስ ያለው ሮቦት የለም። አዌርነስ ማለት ነገሮችን በራስ የማስተዋልና በራስ የማድረግ አቅም ነው ማለት ነው። እስካሁን ድረስ ያሉት የሆነ ነገር ይጫንባቸዋል። ሲኢን የሚባሉ ነገሮች አሉ። ሲኢን ኢንፑት ማለት ነው፣ ይቀመጥባቸዋል። ያን ነገር ተንተርሰው ነው ነገሮችን እንትን የሚሉት። ግን በራሱ ፍላጎት በራሱ ፍቃድ ነገሮችን መወሰን የሚችል ሮቦት አንድ ሰው ሰርቶ ከለቀቀ፣ ምርጫ ሰጥቶት ከለቀቀ፣ ያ ሮቦት ተነስቶ የፈለገውን ነገር መርጦ የሚሰራ ከሆነ ያንን ነገር ሰራ የሚባለው ምንም እንኳን ያ ሮቦት ቬሪፋይ መደረግን ፍቃድን የሚጠብቅ ቢሆንም ያን ነገር ለመስራት ከዚያ ግለሰብ ያን ነገር ሲሰራ እከሌ ሰራ ነው የሚባለው ሮቦቱ ሰራ ነው የሚባለው? ሮቦቱ ሰራ ነው የሚባለው ሙሉ በሙሉ አዌርነስ ስላለው ማለት ነው። ተግባባን? አዌር ስለሆነ ሮቦቱ ሰራ ነው የሚባለው። ከውዝ አዌርነስ አለው ሙሉ በሙሉ። ግን ሰውየው ምን አደረገ ነው የሚባለው? ቬሪፋይ ያደረገ ፈቀደለት ነው። ለምን ፈቀደለት ሲባል ሮቦቱ ያን ነገር ስለሚገባው ፈቀደለት። ወደ ፈጣሪ ጉዳይም ስንመጣ ወሊላሂል መሰሉል አዕላ አላህ ሱብሓነሁ ወተዓላ የሰው ልጅ ከፈጠረ በኋላ ሙሉ በሙሉ አዌርነስ እንዲኖረው ነገሮችን ማስተዋል እንዲችል ማስተንተን እንዲችል ጥሩ ነገር ከሰራው መነዳበታል የሚለውን ነገር እንዲያውቅ አደረገና መልእክተኞችን ልኮ መልእክተኞችም አጠቃላይ ያለውን ነገር የሰው ልጆችን አስረዱ። መልእክተኞች ከፈጣሪ ጋር ሰዎችን አስተዋወቁ። ከፈጣሪ ጋር ሰዎችን ካስተዋወቁና ሁሉን ነገር ካስቀመጡላቸው በኋላ የሰው ልጅ ተለቀቀ ማለት ነው ስራውን እንዲሰራ። የሰው ልጆች ያንን ስራ መስራት ጀመሩ። ያንን ስራ ሲሰሩ በራሳቸው ፍላጎት ነው የሚሰሩት፣ በራሳቸው ሐሳብ ነው የሚሰሩት፣ በራሳቸው ፍቃድ ነው የሚሰሩት። ያ ፍቃዳቸው ግን የፈጣሪን ኢራደል ከውንያ ወይ ደግሞ መሺአ የሚባለውን ያሻል ቬሪፋይ ተደርጎ ወደ ስራ ተገባ። ስለዚህ አሁን ሮቦቱ ሙሉ በሙሉ አዌርነስ ካለውና የራሱን ኃላፊነት የሚቀበል ከሆነ በራሱ የሚሰራውን ነገር ኃላፊነቱን የሚቀበል ከሆነ ሮቦቱ በሚሰራው ነገር የሮቦቱ ሰሪ ያን ነገር ሰራ የሚባልበት ምክንያት የለም። ግን አሰሪ ነው ቢባል ይቻላል። ለምሳሌ ያክል አላህ ሱብሓነሁ ወተዓላ ለም የፍዐል ወላኪነሁ አፍዐለ ነው የሚባለው። አላህ ሱብሓነሁ ወተዓላ ያን ነገር አልሰራም፣ ግን አሰራ። ሰራና አሰራ ይለያያል። ተግባባን? ሰራና አሰራ ይለያያል። ምክንያቱም ሰራ ማለት ራሱ ሙባሽር ነው፣ ያን ነገር በእጁ ይዞ አደረገው ነው። አሰራ ማለት ደግሞ ሌላ አካልን አሰራ ነው። አላህ ሱብሓነሁ ወተዓላ ለባሮች ስራ ሰሪ አይደለም፣ አሰሪ ነው። ነዓም ፈቃጅ አምላክ ነው። እነሱ ያን ነገር መስራት ሲፈልጉ ፈቀደላቸው። ለምን ፈቀደላቸው ሲባል ኃላፊነቱን ተቀብለው አይደል እንደ እየሰሩ ያሉት። ማለትም የሆነ ነገር ስትሰራ እኮ ወስነህ ያን ነገር ስታደርግ እኮ ኃላፊነቱን ተቀብለህ እኮ ነው አይደል የምታደርገው። የሆነ ነገር ወስነህ ሙዚቃ ስታዳምጥ አሁን ለምሳሌ ሙዚቃውን ይጎዳሃል መጉዳቱን እያወቅክ ነው የምታዳምጠው። ስለዚህ አንተ በራስህ ፍቃድ ፈልገህ አምነህበት እንትን ያልከውን ፈጣሪ ቢፈቅድልህ ታዲያ ችግሩ የቱ ጋር ነው? ምክንያቱም አንተ ስለምትቀጣበት አንተ ስለምትጠየቅበት ማለት ነው። ወላኪን እንዲህም ሆኖ አላህ ሱብሓነሁ ወተዓላ ወላሁ ዩሪዱ አን የቱበ ዐለይኩም እንዲህም ሆኖ ነፃ ምርጫ ሰጥቶክ ነፃ ምን ሰጥቶ ሁሉን ነገር እንዲፈቅዶልህ አግራርቶልህ እንኳን የፈለከውን ወንጀል ሰርተህ የፈለከውን በደል በድለህ ተመልሰህ ስትመጣና ይቅርታ አድርግልኝ ስትለው ትናንትና አቅሙን ሰጥቶ ያሰራህ አምላክና እሱን ያመጽከው አምላክ ዛሬ ተመልሰህ ይቅርታ ስትጠይቀው ግን አይ የሆነ እንትን አቅርብልኝ የሆነ እንትን አድርግልኝ የሚል ነገር የለም ፈጣሪ ዘንድ። ወዲያው ይቅርታ ያደርግልሃል፣ ነገሩ አለቀ ማለት ነው። ስለዚህ ይሄን ያለው ነገር የቀደር ጉዳይ ይሄን ይመስላል። ከዚህም በላይ በጣም ሰፊ ነው። በተለይ ኸልቅ አፍዓል العباد ላይ ኡስታዝ ወሂድም ይሄው እዚህ ጋር አሉ። እሳቸውም ሊተነትኑት ይችላሉ። ያን ነጥብ በጣም ሰፊ መስአላ ነው። ብዙ ፊረቆች የተፈጠሩበት ጉዳይም ነው ኸልቅ አፍዓል العباد የሚባለው። የመሺአ ጉዳይም እንደዚያው ነው። ቅድም ኡስታዛችን ያነሱት ጀብሪያና ቀደሪያ የሚባሉትም በዚህ ምክንያት ነው የተፈጠሩት እና ይሄን ይመስላል። ስለዚህ በኢስላም ውስጥ ያለው ይሄ ነው። አላህ Subhanahu Wa Ta'ala ለባሮች ፍቃድ ሰጥቷል። ናም ሰጥቷል። የነሱ ፍቃድ ግን
ተግባራዊ ሊሆን የሚችለው ፈጣሪ ፍቃድ ሲሰጣቸው ወይ ደግሞ ሲፈቅድላቸው ነው። ፈጣሪ ለምን ፈቀደላቸው? እሱ እኮ ነው ያሰራቸው። አላሰራቸውም። የሰው ልጆች አዌርነስ አላቸው፣ ዋዕይ አላቸው፣ ማሰብ ይችላሉ። እንዲሁም እኔ ማሰብ የምችለው ማድረግ የምችለው መፍቀድ የምችለው ነገር እኔ ለማድረግ ፈልጌ ስትከለክለኝ ተጋፋኸኝ ነው የሚባለው። እንዲሁም በአንደኛው ሳይድ ከመጣም ማለት ነው። ስለዚህ ፈጣሪ የሰዎችን ልጅ መብትን አይጋፋም፣ ሰጣቸው፣ አቅሙን ሰጣቸው፣ እንዲወስኑ ማደረጋቸው እንት እንዲሉ አደረጋቸው። በወሰኑት ነገር ግን የመጠየቅ ግዴታ አለባቸው ማለት ነው። ምክንያቱም ያን ነገር ስታደርግ ኃላፊነቱን ተቀብለህ ነው የምታደርገውና ይሄው ነው ያለው። አመሰግናለሁ። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን ጀዛ ኡስታዝ። አላህ ይጻፍልህ፣ አጅርን በእኽላስ ይቀበልህ ኢንሻአላህ። ጀዛኩሙላሁ ኸይረን ጀዛ። ሜሮን የት ሀገር ነው ያለሽው? መጽሐፍ ነበረኝ አንድ ማዳንና መዳን በእስላም የሚል ስለ ፕሪዲስቲኔሽንም ስለ መዳንም አጠቃላይ ስለ ካልቪኒዝም፣ አርመኒያኒዝም፣ ስለ ዝዊንግሊም በኦፕንነስ ቴዎሎጂም በዚህ በመዳን ዙሪያ ላይ የኦርቶዶክስም የካቶሊክም የኦኒጂሰስም የጆባይትነስም ዩኒቨርሳል ሳልቬሽንም ሁሉንም አጠቃላይ የጻፍኩት አንድ መጽሐፍ ነበረኝ 400 ገጽ የሚደርስ መጽሐፍ። የት ነሽ ልላክልሽ? የት ሀገር ነው የምትኖሪው ሜሮን? ይላክ ነው ኦንላይን አክሰስ የለውም? የለውም። ልላክልሽ፣ በሰው ልላክልሽ፣ ችግር የለውም። ኧረ ችግር የለውም። ስጦታ ነው የኔ ስጦታ ነው። የት ሀገር ነው የምትኖሪው? በውስጥ እነግርሃለሁ። ቢካዝ እንዲህ ለዚህ ሁላ ሰው የምኖርበት ነገር ምንም አደጋ የለውም ብዬ ነው ማለት። ከሀገር ውጭ ነሽ ያለሽው? ከሆንሽ ልላክልሽ ነው። ሀገሩን በቃ አብዱ መርካቶ ይኖር ይሆን? አብዱ መርካቶ አለ? ሀሰን እያለ ሀሰን፣ ሰላም አለይኩም ሀሰን። ኦኬ፣ አብዱ መርካቶስ እንትን እላለሁ፣ ችግር የለም። እኔ እነግረዋለሁ ኡስታዝ ነው። አይ ዶንት ቲንክ የኔ ጋር ካለ እኔ ጋር ልይልህ ነው። አይ አብዱ መርካቶ ነው ይልክላታል። ለማንም አድራሻሽን አትስጪ። ልክ አብዱ መርካቶን ስታገኘው አድራሻሽን ስጪው፣ ችግር የለውም። አማና ነው ይሄ ማለት የሰው እንትን ፕራይቬሲ ላይፍ ውስጥ አንገባም። አዎ በቃ እሱ ይልክልሻል። የኔ ስጦታ ነው፣ በነፃ ነው የሚሰጥሽ። እሺ የኔ ስጦታ ነው። ምንም አንቺ ይልክልሻል ማለት ነው። ያለሽበት ሀገር ይልክልሻል። አማና ነው። እሱም የምትኖሪበትን ሀገር አድራሻ ጨዋነት አይደለም፣ ብልግና ነው። አማና ነው። እንደዛ ማንም የሚያደርግ የለም በመካከላችን። በእኛ መካከል ፕራይቬሲ የሆኑ ነገሮች ፕራይቬሲ ናቸው። ጨዋ መሆን አለብን። የሃይማኖት ጉዳይ ሲኖረው የሃይማኖት ጉዳይ ነው። እኛ መንፈሳዊ ሰዎች ነን። ስለዚህ ሌላ ነገር ፕራይቬሲ የምትኖሪበትን እንትን ምናምን ነገር ምናምን ለሰው አትናገሪ፣ አደጋም ሊኖሩ ስለሚችል ማለት ነው። አናውቅም የሌላ ቦታ ላይ ማለት ነው። ኢንሻአላህ ኡስታዝ ሀሰን ካለ ኮንታክት አድርጋት ሜሮንና ከአብዱ መርካቶ ጋር አገናኝልኝ ኢንሻአላህ። በቃ ተግባብተናል ማለት ነው። መጽሐፉ ጥሩ ነው እና ገምግሚና ሀሳብም ስጭኝ እሺ። እንትን እንዳትይ ማለትም ክሪቲክም እፈልጋለሁ መጽሐፉ ላይ ማለት ነው። በመዳን ዙሪያ በጣም ወደው አርዕስት ነው ይሄ ፕሪዲስቲኔሽን መዳን ምናምን ዙሪያ ላይ ሳልቬሽን ላይ ያሉ ትምህርቶች የሆነ ቁርአን እንትን ነው ራሱ ቦልድ ክሌም ነው ራሱ ደማቅ አዋጅ ነው በመዳን ዙሪያ ላይ ያለው ብለን ነው የምናምነው። መጽሐፉን ይሁንና ተገመግሚዋለሽ ማለት ነው። ሌሎቹም መጽሐፍት የምትፈልጉ ሰዎች ካላችሁ፣ አቅም የሌላችሁ መግዛት ማችሉ ሰዎች ምናምን ካላችሁ አለን፣ መጽሐፍ አለን። መጽሐፍ በነፃ መውሰድ ትችላላችሁ ኢንሻአላህ። አሁን ኤክስኪውዝ የለውም። ሳንቲም ጥያቄ ምልክት ውስጥ መግባት የለበትም። ያላችሁት ሀገር ውስጥ ራሱ ይላክላችኋል ማለት ነው፣ በነፃ ማለት ነው። አይ ደግሞ መግዛት እንችላለን ካላችሁ ደግሞ ገዝታችሁም ማንበብ ትችላላችሁ ማለት ነው። አብዱ መርካቶን ማንበብ ትችላላችሁ ገዝታችሁ ማለት ነው። ሁለቱም ምርጫ አላችሁ። ይሄን ለማለት ፈልጌ ነው። አለ አብዱ መርካቶ እናገባ። ኡስታዝ ሜሮን ሳትወጣ አንድ ደቂቃ ጠይቂያችሁ ነበር። ይሰማል? መታለች አለች እኮ ላይቭ ላይ ናት ያለችው። ሳትመጣ ብላ የለ መታለች አለች። አዎ አይ አንድ ደቂቃ አስተውዬ ነበረ። ክብረትዬ ልቀጥል? አዎ ጠይቃችሁ። እሺ አብዱ መርካቶን ላስገባው ነበር። አንዳንድ ጻፍ ቀጥል። ክብረት የክለብ ሀውስ ነህ? ክብረት ክለብ ሀውስ ጋር እንተዋወቅ ነበረ? አይ እኔ ክለብ ሀውስ ይሰማል? ድምጼ ይሰማል? ትሰማለህ? ተድላ ትሰማሃለሁ? እሺ አሁን ይሰማኛል። እሺ አይ እኔ ክለብ ሀውስ አልነበርኩኝም ነው ያልኩህ።
እሺ ቴንኪው። እዛ ክብረት የሚባል ሊሳቅ ስለነበር ሜሪ ግን ፎሎ አድርጌሻለሁ በግል አንቺ ጋር ማውራት ስለምፈልግ እኔ የኔ ንግግር እዚህ ስለማይሆን ስልክ ቁጥር እልክልሻለሁኝ በግል ካንቺ ጋር ማውራት ስለምፈልግ ፍቃደኛ ከሆንሽ በዋትስአፕ ደውለን ብናወራ ደስ ይለኛል። አመሰግናለሁ። ያው ፕራይቬት ጸሎት አላረግም። ጸሎት ፈልገ ከሆነ ይቃይ የምሬ የለም እናወራለን በደንብ ደውይልኝ። ፍቃደኛ ከሆንሽ በምናወራው ነገር ደስተኛ ነሽ ብዬ አስባለሁኝ። እንግዲህ ስልክ ቁጥር ልኬልሻለሁ፣ ፎሎ አድርጌልሻለሁ በቲክቶክ። እሺ ችግር የለውም። ተድላ እንዴት እየሄድክ ነው አንተ? ጥሩ እስልምናው ምናምን ጥሩ እየሄደልህ ነው? በጣም በጣም ሰላም ነኝ። አሪፍ ነው። እስቲ እንግዲህ እናወራበታለን ሜይ ቢ። እሺ ችግር የለውም። ደህና ሁኑ። አመሰግናለሁ። ሰላም አለይኩም ወራህመቱላህ። ለኡስታዝ ማለት ጥያቄ ነበረኝ። ይቻላል? ችግር የለም። ፎሎ አድርገውና ሌላ ቀን ሲመጣ ይቃል። በዚህ ነገር ላይ ፕሮፌሽናልም ነው እና ወደፊት ደግሞ አንድ መጽሐፍ እንጠብቃለን ኢንሻአላህ። በዛ ዙሪያ ላይ በደንብ ድብን ያለ ነገር ክሽን ያለ ነገር እንፈልጋለን ኢንሻአላህ። ከዛ አንፃር ነው ማን ነው መጠየቅ ትችላለን። እኔም ሙባረክ ጥያቄ ያለብን ነገር ካለ እኔም እሞክራለሁ በዛ ዙሪያ እንደ ስላሴ እንደ ነገረ ክርስቶስ ባልሆንም ግን የፕሪዲስቲኔሽን የሚባለው ኢንሻአላህ አንድ ነገሮች እንትን እላለሁ ማለት ነው። መጽሐፍ የምትፈልጉ ሰዎች ካላችሁ ፕሊስ ኤክስኪውዝ የለውም ራሱ ማለት ነው። ምክንያት መፍጠር አልፈልግም። ሳንቲም የለኝም ምናምን ነገር የምትሉ ሰዎች ምክንያት መሆን አይችልም። ይኸው መጽሐፍ አለላችሁ ውሰዱ በነፃ ስትፈልጉ መጽሐፍ ማለት ማዳንና መዳን በእስላም ስትፈልጉ። አቅም ያላችሁ ሰዎች ደግሞ መግዛትም ትችላላችሁ። ሁለቱም ምርጫ አላችሁ ኢንሻአላህ። በርቱ። ግን አንብቡ። ማንበብ ሙሉ ሰው ያደርጋል። ይሄ መጽሐፍ ነው ያልኳችሁ ለሜሮን ያሰብኩት ማዳንና መዳን በእስላም የሚል ሰዎች ካላችሁ በዚህ አጋጣሚ ሁላችሁንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጠፍቼ ነበረ ኡስታዝ ማስ ሁላችሁንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታድላንም ሁላችሁንም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው? እንዴት ነህ? ሙሉ ቤት ለወረካቱ ተፈልጌ ነበር መሰለኝ። ታድላ በውስጥ ሁኔታ መጽሐፍ ልትልክላት ነው በእኔ ስም ማዳንና መዳን በእስላም የሚለው አንድ መጽሐፍ ላክላት ኢንሻአላህ። አድራሻ ትሰጣለች። አድራሻዋን ስልኳን ምናምን ነገር ያው ለሰዎች ለማንም ያው እኛ እንደዛ እናረጋም ታማኝም ነን። ፕራይቬሲውን ነገሮች ስለሆነ ማለት ነው። ከኢትዮጵያ ውጭ ናት ያለችው። ኮንታክት አድርጋት እሷን። መርሃባ ችግር የለም እልክላታለሁ። የትም ሀገር ከሆነ መጽሐፍ መግዛት የምትፈልጉ ሰዎች ካላችሁ መጽሐፍ ግዙ። አዲስ የወጣ መጽሐፍ አለ የስምነትና ማንነት በእኛና በክርስቲያኖች መካከል ያለውን ኮመን ግራውንድ ማለትም ማንነቱና ምንነቱ ምን ብለን እናምናለን? መሲ ነው ብለን እናምናለን። ነቢይ ነው ብለን እናምናለን። ማንነቱ ላይ ማለት ነው። ባሪያ ነው ብለን እናምናለን። ይሄ ነገር ከቁርአንና ከባይብል በጣም በሚገርም ሁኔታ ነው የምናስቀምጠው። በተለይ መልእክተኛ የሚለውን ነገር በጣም በሚገርም ሁኔታ ነው ያስቀመጥኩት እዚህ መጽሐፍ ላይ። ምንነቱ ደግሞ ያው ሰው ነው፣ ከድንግል ማርያም በድንግልና የተወለደ ነው ብለን እናምናለን። ኦንቶሎጂካሊ ከድንግል ማርያም ነው የተወለደው፣ ከድንግል ማርያም ሰው ነው የሆነው ብለን እናምናለን። ያ ትምህርታችን በዚህ ላይ ያለ። ብሉይ ኪዳን ላይ በተስፋ ቃል ደረጃ ነበረ ብለን እናምናለን። በመጽሐፉ ደረጃ ማለት ነው። በተስፋ ቃል ደረጃ ነበረ ወይም ሎጎስ ነበረ። ያ ሎጎስ ነው ስጋ የሆነው ወይም ደግሞ ሰው የሆነው ብለን እናምናለን። የአይሁዳኖች የሚጠብቁት መሲ ነው፣ ዘፕሮሚስድ መሳያ ዘፕሮሚስድ ዋን ነው ብለን እናምናለን። እና ከዛ አንፃር ነው እንትን የምንለው ይህ መጽሐፍ ማለት ነው። ግዙ፣ ለሰዎችም ስጡ። መስጠት ስትፈልጉም አቅም ከሌላችሁ በነፃ ወስዳችሁ መስጠት ትችላላችሁ ለሰዎች ማለት ነው። አንዴ አድራሻ እየጠየቁኝ ነው እና አድራሻ አዲስ አበባ አንዋር መስጂድ ጋር ይገኛል። አንድ
ሁለተኛ ደግሞ ጅማ ያልከኝ ልጅ ጅማ አለ፣ ይሄ መጽሐፍ አለ ጅማ ፈቲያ መስጂድ ፊት ለፊት እነ ጋሊጋ ይገኛል። በውስጥም አውራኝ እልክልሃለሁ ስልክ ቁጥር። አዳማ አለ፣ ደሴ ያለ፣ ኮምቦልቻ አለ፣ ሀዲያ፣ ሆሳዕና፣ ሐዋሳ የሌለበት ቦታ የለም። እንዲሁም ከኢትዮጵያ ውጭ ያላችሁ ሳውዲ አረቢያ ጂዳ አለ፣ ሪያድ አለ፣ መዲና አለ እና በውስጥ አውሩኝ መጽሐፍ የምትፈልጉ። እንዲሁም አውሮፓም አሜሪካም ይላካል። ሌሎች እስላማዊ መጽሐፎችም አሉ። ዱባይም አለ፣ ዱባይ አለ። አናግሩኝ በውስጥ ያው ስልክ ቁጥር ይሄ። አልጀዚራ መክተባ ቤት አለ። እሺ አልጀዚራ መክተባ ቤት ኮምቦልቻ ያልከኝ ልጅ አውሩኝ። እኔን በዚህ ስልክ ቁጥር ዋትሳፕ ላይ አውሩኝ። ዋትሳፕ እና ቴሌግራም አውሩኝ። ውጭ ሀገር ያላችሁ እንዲሁም ቀጥታ መደወልም ትችላላችሁ። ሪያድ በውስጥ አውሩኝ። ፉፉ በውስጥ በዚህ ቁጥር አውሩኝና እኔ ልክላችኋለሁ። ሪያድ ያላችሁ ጂዳም መዲናም እንዲሁም የተባበሩት አረብ ኤሚሬት ሁሉም ቦታ አጅማን፣ አልአይን፣ አቡዳቢ ሁሉም ቦታ ይላካል። ሳውዝ አፍሪካም ይላካል። አውሮፓም አሜሪካም ካላችሁ ይላክላችኋል። እንዲሁም ሌሎች አይነት መጽሐፎችም አሉ። ኡስታዝ ኢብኑ ሙነወር እነዚህም አሉ። አዲስ የወጣ መጽሐፍ ደግሞ ይሄን ካወቃችሁት አብዱል ጀሊል ሻሊካሳ የተዘጋጀ ይሄ አያችሁት። ይሄን የምታውቁት ከሆነ ይሄ መጽሐፍ አለ። ይሄን መጽሐፍ የምትፈልጉ ኦርደር አድርጉ፣ ግዙ። ይሄን ይመስላል። ቁጥር ያላችሁ የያዙ ስልክ ቁጥር አናግሩኝ። አብዱ እኔን አናግሩኝ። መጽሐፍ የምትፈልጉ ቲክቶክ ኢንቦክስ እና በዚህ ስልክ ቁጥር ዋትሳፕ፣ ቴሌግራም አውሩኝ። ከእኔ ነው ማናገር የምትችሉት። መዲና አለ፣ ሳውዲ መዲናም አለ። አለ ኡስታዝ። ኦኬ እንትን አለሽ፣ ግሩፕ አለሽ የምታስተምራቸው ምናምን ነገር መጽሐፍ የሚያስፈልጋቸው አሉ። ግን ምን ያህል ከግሩፕ በላይ አንድ የሆነ ልጅ አለ መጽሐፍ የሚያስፈልገው ልጅ። ትናንትናም ሰዎች ስልኩን ሰጥተው ነበረ እና ንጽጽር ለሚጠይቁ ልጆች እየገባ በውስጥ መጽሐፍ ይሰጣቸዋል እያናገረ እና ሰፖርት ማድረግ የምትፈልጉ ከሆነ እሱን ሰፖርት ብታደርጉት አሪፍ ነው ብዬ አስባለሁ። ኡስታዝ የበለጠ ነገር የለውም። 50 መጽሐፍ ማዳንና መዳን በኢስላም የሚለው መጽሐፍ 50 መጽሐፍ ውሰጂ። እሺ አየር ጤና አስቀምጥልሻለሁ። 50 መጽሐፍ ማዳንና መዳን በኢስላም የሚል 50 መጽሐፍ አየር ጤና አስቀምጥልሻለሁ። አየር ጤና ውሰጂ ኢንሻአላህ። በቃ የምወስድበትን ቦታ እንትለና እወስዳለሁ። ችግር የለውም። ጀዛከላህ ኸይራን። ጥሩ ወያኪላ። ግን ኡስታዝ አልሰቀሉትም አልገደሉትም የሚለውን መጽሐፍ አገኛለሁ የተወሰነ ያክል ገበያ ላይ አለ። አብዱ እናንተ ጋር አለ ገበያ ላይ? የለም፣ መታተም አለበት። ይታተማል። መጽሐፉ ጠፍቷል፣ እናሳትመዋለን ኢንሻአላህ። ይታተማል። የስላሴ ሂሳብ የሚል ደግሞ የምትፈልጉ አሁን ገበያ ላይ የለም። ቀጣይ ወር ላይ ይወጣል። ማለት ቀጣይ ሳምንት የስላሴ ሂሳብ አንዱ አዲስ አበባ ላይ 550 ብር። ይሄ ማዳንና መዳን በኢስላም የሚለው ይሄ ደግሞ 350 ብር። እኔ ጋር ክፍለ ሀገር ይጨምራል 50 ብር። ኦኬ እንግዲህ እንትን ነው መጽሐፍ ስትፈልጉ ምንም ችግር የለውም። የጀማው ነው መጽሐፉ፣ ጀማው ነው እንትን የሚልላችሁ የሚያዘጋጀውም እንትን የሚለውም የኛ ጀማ ነው። የቲክቶክ ላይ ያለው ጀማ ነው የሚያዘጋጀው። ስለዚህ በነፃ መውሰድ የምትፈልጉ ካላችሁ በነፃ ወሰዱ። መግዛት የማትችሉ እኔ ጋር እየመጣችሁ አንዋር መስጂድ ጋር መውሰድ ትችላላችሁ። መግዛት የማትችሉ ክርስቲያኖችም ካላችሁ ሙስሊሞችም ይኸው እነዚህ መጽሐፎች አሉ፣ መውሰድ ትችላላችሁ። የተከፈለ አለ በንያ የተከፈለ ስላለ እኔ ጋር እየመጣችሁ ስልክ ቁጥሬን ያዙና መውሰድ ትችላላችሁ። ክብረት ማዳንና መዳን በኢስላም ደርሰዋል እንዴ? አይ እኔ አሁን አዲስ አበባ ለመሄድ እቅድ እንትን እያልኩኝ ስለሆነ ስሄድ እገዛዋለሁ ብያለሁ። ችግር የለም፣ ይቀመጥልሃል በስጦታ መልክ።
እሺ ችግር እሺ ቴንክ ዩ እሱንም እንዲያነቡ ዋና ዓላማችን ሰዎች እንዲያነቡ ነው፣ አንብበው እንዲጠቀሙ ነው። አይ ጥሩ ነው። እሺ አነባለሁኝ። አንዳንድ የእናንተ የጻፋችኋቸውን እያቀድኳቸው አሉ። ትንሽ አሁን ሌላም እንትን እየሰራው ስለሆነ ጊዜ አልነበረኝም የማንበብ እንጂ አመቻችቼ አነባለሁ ብያለሁ ማለት ነው። እሺ በርቱ። እሺ በቃ እኔም ልውጣ። ቴንክ ዩ ጋይስ። ሌላ ቀን ደግሞ እናወራለን በሌሎች አጋጣሚዎች። መልካም ጊዜ ይሁንላችሁ።